بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين أما بعد السلام عليكم ورحمة الله وبركاته. العمل بالقرآن والحديث بقرآن حديث مسرات. لماذا أنزل الله القرآن؟ الله قرآن لمن دنيا وردوا. لماذا أنزل الله القرآن؟ قرآن الله لمن دنيا وردوا. ملسو أنزل الله القرآن قرآن الله وردوتها للعمل به للسرابت. قرآن وردوا للسرابت. قال تعالى اتبعوا ما أنزل إليكم ولن أنت وردوا تكتلوا من ربكم كغيراتكم. ما كتل مالتهم قرآن سرى لنا المسرات ويعلنا المتهم. وقال صلى الله عليه وسلم نبي بلوال يقرأ القرآن قرآن كروت وعملوا به سروبت ولا تأكلوا به أتبلوا بته. ቁርአን ሰዎች ሊበሉበት ሊነግዱበት የዱንያ ህይወታቸውን ሊያስፋፉበት አይደለም ያወረደው። ሶሒሑን ረዋሁ አሕመድ ኢማም አሕመድ ዘገበው። ታላ ሁሉም ሙስሊም ቁርአን ያውቃል፣ ቁርአን ይወዳል፣ ቁርአን ይቀራል፣ ለቁርአን ልጁን ይሰጣል፣ በቁርአን ያምናል። ግን በቁርአን ማመን ማለት ምን ማለት ነው? ቁርአን የወረደለትን ዓላማ አውቆ ያን ዓላማ ማሳካት ማለት ነው። ቁርአን ለምን ወረደ? أنزل الله القرآن للعمل به ሊሰራበት ነው የወረደው። ድምፅ አሳምሮ ሊቀሩት ብቻ ሳይሆን ግድግዳ ላይ ሊሰቅሉት ሳይሆን ቁርአን ግድግዳ ላይ አይሰቀልም፣ ጌጥ አይደረግም፣ መኪና ላይ አይሰቀልም። ልብ ላይ ነው መሰቀል ያለበት፣ አእምሮ ላይ ነው መቀመጥ ያለበት፣ ህይወት ላይ ነው መንጸባረቅ ያለበት። ቁርአን የወረደው ሊሰራበት። ቁርአንን እንሰራበት ዘንድ ልናውቀው ይገባል፣ እናውቀው ዘንድ ልንቀራ ይገባል። መማሩ ማጥናቱ መሐፈቡ መሰላል ነው፣ መወጣጫ ነው፣ መዳረሻ ነው። ግቡ ምንድን ነው? በቁርአን መስራት። ሰሐቦች የተቀየሩትም በዚህ ነው። ዝሙትን ሲከለከሉ ተከልክለዋል። ዝሙት ውስጥ የተዘፈቀ ማህበረሰብ ውስጥ ነበር ያሉት። አናቅ የምትባል ሴትን የሚወድ ሰው ነበር። በጃሂልያ ዘመን አብረው ከሷ የሐራም ግንኙነት የነበራቸው። እሱ ሰለመ፣ መዲና ሄደ፣ ተስተካከለ። ከዛ እሷ የድሮ የብልግና ህይወት ውስጥ ልታስገባው ፈልጋ ለሐራም ጋበዘችው። እኔ እኮ ሙስሊም ሆኛለሁ አላት። ሙስሊም ዝሙት አይሰራም ማለት። እኔ እኮ ሙስሊም ሆኛለሁ። ከዛ ነቢዩን ሄዶ አማከራቸው። አናቅን ድሮ አብረን እንኖር ነበረ በሐራም ማለት ላግባት እንዴ ብሎ ጠይቋቸው። አዛኒ ላ የንኪሑ ኢላ ዛኒየተን አው ሙሽሪካ፣ ዝሙተኛ ሴትን ሙስሊም አያገባም። ሙሽሪክ ወይም ዝሙተኛ የሆነ ሰው ነው ዝሙተኛ ሴትን የሚያገባው ተብሏል። ዝሙት ተከለከሉ፣ ቀጥ አድርጎ ቆም። ኸምርን ተከለከሉ፣ ቀጥ አድርጎ ቆም። የኸምሩ ጎርፍ ሞላው መዲና ኸምርና ቁርአን ሲከለክላቸው ኢነመል ኸምሩ ወልመይሲሩ ወልአንሷቡ ወልአዝላሙ ሪጅሱ ሚን ዐመሊ ሸይጣኒ ፈኢጅተኒቡ። ቁማርን ኸምርን ተው የሸይጣን ስራ ነው ሲባሉ ወዲያውኑ አቆሙ። የተዘጋጀውን እንኳ ኸምር ጠጥተን እንጨርስና ቀጣይ ኸምር እናዘጋጅም አላሉ። የተዘጋጀውን አውጥተው አፈሰሱ፣ የቀዱትን ደፉት፣ አፋቸው ላይ ያዙትን ተፉት። ይሄ ነው በቁርአን ማመን ማለት። ቁርአን የወረደው ለዚህ ህይወት ይቀይ። ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም፣ ከጌታችሁ ዘንድ የወረደላችሁን ቁርአን ተከተሉታ። ቁርአን የወረደው ልንከተለው፣ አድርጉ ያለን ልናደርግ፣ ተው ያለንን ልንተው፣ ሐራም ያደረገውን ልንከለከል፣ ዋጅብ ያደረገውን ልንፈጽም። وقال صلى الله عليه وسلم اقرأوا القرآن واعملوا به ቁርአንን ቅሩት፣ ተማሩት፣ ወቁት፣ ስሩበት፣ አትብሉበት። ወደፊት ቁርአን የቀሩ የሚበሉበት ሰዎች ይመጣሉ። ቁርአን ቀርተው የሚለምኑ ሰዎች ቁርአን ቤት ሲከፍቱ ኪሳቸውን ለመምላት ቢዝነሳቸውን ለማሳደግ ብለው የሚከፍቱ ሰዎች አሉ። ይሄ ተከለከለ። ለሰው ሩቃ ሲያደርጉ ብቸኛ ዓላማቸው ገንዘብ ማግኘትን አድርገው የሚጀምሩ ሰዎች አሉ። ገንዘብ ከሌለ ዘርበል የሚሉ ሰዎች አሉ። ገንዘብ ከከፈለ በደንብ የሚቀሩ፣ ገንዘብ ካልከፈለ ማይቀሩ አሉ። ገንዘብ ከከፈለ ልጁን በደንብ የሚያቀሩ፣ ካልከፈለ የሚያባሩ አሉ። አላስቀራም ይሏል። ዋና የቁርአን ቤት የመክፈት ዓላማው ገንዘብ ከሆነ አይቻል። ገንዘብ ቁርአን ቤትን ለማስፋፋት ቁርአን ቤትን እንዲቀጥል ለማድረግ ካስፈለገ በልክ ይጠየቃል፣ ችግር የለም። ቡኻሪ በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም ገንዘብ ካገኛችሁበት ነገር ሁሉ የተሻለው ቁርአን ነው ብለዋል። በትክክል ካስቀራህ ማለት ነው። ነገር ግን ድርድር ውስጥ መግባት የለበትም። ስንት ሰጡኛላችሁ? 1000። 2000 ካላደረጋችሁ አላስቀራም ከተባለ ይሄ ነው በርካታ ዑለሞች ከልክለዋል። አቅራ የመጣልህን ተቀበል ብለዋል።
እሱም ሌላ ገቢ ከሌለህ ነው ብለው የገደቡማ። ሌላ ገቢ ካለ ሁኔታዎች ከተመቻቹልህ ባትቀበል የተሻለ ነው ማለት ነው። አማራጭ ከሌለ በመጠኑ ቢቀበል ችግር የለውም። ዓላማው ግን ብቸኛ ዋና ዓላማው ኪሱን መምላት መሆን የለበትም። እንደ አላህ በሰጠኝ እውቀት የኡማውን ልጆችን በቁርአን አነጻለሁ፣ የቁርአንን መልእክት አደርሳለሁ የሚል ንያ መታከል አለ። የመጣውን መቀበል አለበት። እንደሚሸጥ ዕቃ የቁርአን እውቀትን አቅርቦ እኔ ይሄን ያክል ጊዜ አስቀርቻለሁ፣ ይሄን ያክል ልምድ አለኝ፣ ይሄን ያክል ሸሃዳ አለኝ፣ ስለዚህ 10,000 ብር ካልሰጣችኝ አያስብል። ይሄ ቁርአንን መሸጥ ማለት አይሆን። ወላ ተአኩሉ ቢሂ የሚለው ይሄን ነው የሚመለከተው። አትብሉበት፣ በቁርአን አትብሉበት፣ አትነግዱበት። ማ ሑክሙ አልዐመሊ ቢልሐዲስ ሰሒሕ፣ ሰሒሕ በሆነ ሐዲስ መስራት ሁክሙ ምንድን ነው? አልዐመሉ ቢልሐዲስ ሰሒሕ ዋጅቡን፣ በሰሒሕ ሐዲስ መስራት ዋጅብ ግዴታ። ነቢ ሐዲስ የተናገሩት እኛ ሰምተን ልንሰራበት ልናምንበት። ሊቀውሊሂ ሰለላሁ ዐለይሂ ወሰለም ነቢ ስላሉ ወማ አታኩም ረሱሉ ፈኹዙህ፣ መልእክተኛው የሰጣችሁን ነገር ተቀበሉት፣ ያዙት፣ ስሩበት። ወማ ነሃኩም ዐንሁ ፈንተሁ፣ የከለከላችሁን ተከልከሉ ብሏል አላህ። ወቃለ ሰለላሁ ዐለይሂ ወሰለም ነቢም ብለዋል ዐለይኩም ቢሱነቲ፣ የኔን ሱና ፈለግ አደራችሁን ተከተሉ፣ ተግብሩ፣ ተቀበሉ። ወሱነቱል ኹለፋኢ ራሺዲን አልመህዲይን፣ ወሱነቱል ኹለፋ የኔ ምትኮች የአቡበክር፣ የዑመር፣ የዑስማን፣ የዓሊ አራሺዲን አልመህዲይን የተቃኑ አላህ ያቃናቸው የተመሩ የተስተካከሉ ፍርዳቸው፣ ብይናቸው፣ አመራራቸው ረሺድ የሆነ ቅን የሆነ ትክክል የሆነ ሰሓቦቼን መንገድም ሱናም ተከተሉ። ተመሰኩ ቢሃ እሱ ላይ ተንጠልጠሉ፣ ተጣበቋ። እንዲሁም ቀላል መያዝም ሳይሆን ጥብቅ በሉ፣ ሱናቸውን አለቅም በሉ ብለዋል። ሰሒሑን ረዋሁ አሕመድ። ዘንድ በሰሒሕ ሐዲስ መስራት ዋጅብ ነው። ሐዲሱ ሰሒሕ መሆኑ ከተረጋገጠ። ሰሒሕ ካልሆነ አይሰራበትም ማለት ነው። ፈዳኢል አዕማል ላይ ይሰራበታል የሚሉ በርካታ ዑለሞች አሉ። ኢማም አሕመድ፣ አብዱራሕማን ኢብኑ ማህዲ፣ ሌሎችም በደዒፍ ሐዲስ ይሰራል ያሉበት ሁኔታ አለ። ነገር ግን በመስፈርት ነው እሱ ሐዲሱ በጣም ደዒፍ ካልሆነ እና በመሰረቱ የተፈቀደ ስራ ላይ ማብራሪያ የሚሰጥ ሐዲስ ከሆነ እንጂ አዲስ ዒባዳን ፈጥሮ ለመስራት በሌላ ሶሒሕ ሐዲስ ወይም በቁርአን ያልተነገረን ዒባዳ በደካማ ሐዲስ ብቻ ተነግሮ አይሰራም። ዒባዳው በትክክለኛ ሐዲስ ተረጋግጧል። አሰራሩን፣ አፈጻጸሙን፣ አጅሩን በተመለከተ ምናልባት ሌላ ደካማ ሐዲስ ካብራራው ልንሰራበት እንችላለን። ስለዚህ መሰረታዊ ነገር ላይ አይሰራበትም። በጣም ደካማ መሆን የለበትም። አሕካም ላይ ዓቂዳ ላይ መሆን የለበትም። አሕካም ላይ ዓቂዳ ላይ በደዒፍ ሐዲስ አይሰራም። ፈዳኢል አዕማል የሥራ ትሩፋት ላይ ስነ ምግባር ላይ ነው በደካማ ሐዲስ ሊሰራ የሚችለው። እሱንም እና አልባኒ ሌሎችም የተወሰኑ ጥቂት ሊቃውንት ተቃውመዋል። ብዙሃኑ ግን ደዒፍ ሐዲስ አኽላቅ ላይ፣ ረቃኢቅ ላይ፣ ፈዳኢል አዕማል ላይ ይሰራበታል ብለዋል። አማ ሶሒሕ ሐዲስ ከሆነ ትክክለኛ ሐዲስ ከሆነ ነቢ የተናገሩት መሆኑ ከተረጋገጠ በሱ መስራት ዋጅብ። የሚታመነውን ማመን፣ መተው ያለብንን መተው፣ ማድረግ ያለብንን ማድረግ። አንድ ሐዲስ ሶሒሕ መሆኑ የሚታወቀው እውቀት ያለው ሰው መንገድ አለው። ያን መንገድ ተከትሎ ያረጋግጣል። ስለ እያንዳንዱ ራዊ ጥናት ያደርጋል። ስለ እያንዳንዱ ራዊ ኢብኑ ሐጀር፣ ኢማም ነወዊ፣ ሌሎችም ጽፈዋል። እነሱ የጻፉትን በማየት በማጣራት ያስተላለፉት ራዊዎች ሁሉ ትክክለኛ ናቸው። ሐዲሱ ደግሞ የያዘው መልእክትም ከቁርአን ጋር ከሌሎች ጥቅል መርሆች ጋር የሚጋጭ አይደለም ተብሎ ድምዳሜ ላይ ይደረሳል። ይሄ ትልልቅ የሐዲስ ሊቃውንት እንጂ አይችሉትም። ሁሉ ሰው ማድረግ አይችልም። ሌላኛው አማራጭ ምንድን ነው? ሐዲስን ሶሒሕ ደዒፍ በማለት የሚታወቁ ዑለሞች አሉ። ማያግራሩ ማያጠብቁ መካከለኛ ይሆኑ። ከነዚህ ሐዲስን አጣርተው ሶሒሕ ነው ደዒፍ ነው ከሚሉ ዑለሞች መሃል አንዱ ሶሒሕ ደዒፍ ያለውን መቀበል ይቻላል። ዝም ብሎ ያለ አቅማቸው ተንጠራርተው ይሄ ስራ ላይ የገቡ አሉ። የእነዚህን አንቀበልም። ብቃቱ ሳይኖራቸው ሳይማሩ አንዱ ከመሬት ተነስተው በሎጂክ በዐቅል ብቻ ደዒፍ ነው ሐዲሱ ከሳይንስ ጋር አይሄድም ብሏል። የአንዳቸው መጠጥ ላይ ዝንብ ካረፈበት ዝንቡን ንከሩትና አውጡት ይላል። ይሄ ሐዲስ ደዒፍ ነው አለ አንዱ ትልቅ ሼክ የሚባል ሰው ይዘን ለምን ሲባል እንዴት ዝንብን ቆሻሻን ጀርመን ባክቴሪያን እንዴት ምግብ ላይ ይከታሉ? ጅህልናው ነው ይሄን ያስባል። ሐዲሱ ሶሒሕ ነው። ሶሒሕ ያለ ሐዲስ ነቢ ካሉ አቅልህ ውስጥ ቢገባም ባይገባም መፍቻ ፈልገህ አቅልህን ፈታህ አስገባው። እንደው ሌላ በኢማን መንገድ አልገባም ካለ አቅልህ ችግር አለበት ፈተህ ግጠም። ነቢ ካሉ አሉን አለይሂ ሰላቱ ወሰላም። እነዚህ አይነት ሶሒሕ ደዒፍ የሚሉ በሳይንስ ጋር
ሐዲስን ዝቅ አድርገው የሚያወዳደሩ እንቀበል። ሌሎች ያላቀማቸው ፊቅህ ላይ ጎበዝ ሊሆኑ ይችላሉ፣ ነህው ላይ ጎበዝ ሊሆኑ ይችላሉ፣ ሐዲስ ላይ ደካማ ሊሆኑ ይችላሉ። እነሱ ضعيف ሰሂህ ያሉትን አንከተል። ሌላው ሰሂህ ضعيፍነቱ የምናውቅበት መንገድ ሰሂህን እንጂ አልጽፍም ብለው ቃላቸውን ጠብቀው የጻፉ ዑለሞች አሉ። ቡኻሪ፣ ሙስሊም እነዚህ አይነት ክታቦች ላይ ከተገኘ ሰሂህ ነው እንላለን። በተለይ ባለንበት ጊዜ ሶሻል ሚዲያ ዒልምን ያረከሰ ሄዷልና ገና ስታነቡ ሐዲስ እንዳልሆነ የሚያስታውቅን ንግግር ራሱ የነቢ ንግግር ነው። ይሄን ሐዲስ አስተላልፍ፣ ይሄን ሐዲስ ካስተላለፍክ ርዝቅህ ይሰፋል፣ እድሜህ ይረዝማል፣ ይሄን ሐዲስ ካላስተላለፍክ በ20 ቀን ውስጥ የሆነ ነገር ትሆናለህ ይላል። ሰዎች እጃቸው የተንቀጠቀጠ ማን እንደጻፈው የማይታወቅ ቅዠትን ህልምን ያስተላልፋል። ሱብሃንአላህ። ስለዚህ ጅህልና ሊያጠቃን ሊጫወትብን አይገባም። ሶሒህነቱን ማያውቁትን ሐዲስ ማስተላለፍ ነቢ ላይ መዋሸት ተጠንቀቁ። እኔ ላይ መዋሸት እንደ ሌላ ውሸት አይደለም። ሌላ ውሸት ራሱ ከባድ ወንጀል ነው። ከከባይር ዝኑብ አንዱ ውሸት። ልብ በሉ፣ እኔ ላይ መዋሸት ሌሎች ላይ እንደመዋሸት አይደለም። እኔ ላይ የዋሸ ጀሀነም ላይ መኖሪያውን ያመቻች ያዘጋጅ ብላ ነቢ ላይ መዋሸት ጀሀነም ያስገባል ማለት ነው። ሐዲሱ ሶሒህ መሆኑን ሳያውቁ ዝም ብሎ መናገር እዚህ ውስጥ ያስገባል። በተለይ ውሸት በበዛበት ዘመን ከድንቁርናቸው የመጣ ضعيف ሐዲሶች ብቻ የተካተቱበት ኪታብን ያነበቡ ዳዕዋ የሚያደርጉ ሰዎች አሉ። ተመልከቱ። አይማዎች እነ ኢብኑል ጀውዚ ሌሎችም አልመውዱዓት ብለው ሸውካኒ ወገይሩህም ጽፈዋል። መውዱዕ ነቢ ላይ የተዋሹ ሐዲሶችን ሰብስቦ የያዘ ኪታብ አበጅተዋል። ታዲያ አንዳንድ ጃሂሎች የሐዲስ እውቀታቸው ከዜሮ በታች የሆነ ሰዎች አውቀው እንዲርቁት የተቀጠፉ ውሸት ሐዲስን ያሰባሰቡበትን ኪታብ የነቢ ሐዲስ ኪታብ ነው ብለው ኹጥባ ሲያደርጉ ተገኝተዋል። ረዋ ኢብኑል ጀውዚ ፊል መውዱዓት አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል ብለው ሰዎችን ያስተማሩትን ተገኝተዋል። ኢብኑል ጀውዚ አልመውዱዓት በተሰኘው ኪታባቸው እንደዘገቡት ነብዩ እንዲህ ብለዋል። ያ መውዱዕ አለዚ ወضعت على العلم ኢብኑል ጀውዚ እኮ መውዱዓት ብለው ኪታብ የጻፉት ነቢ ላይ የተዋሸው ራቀው አውቀህ ተጠንቀቀው ለማለት ነው እንጂ አንተ ምንጭ አድርገኸው እሱን አንብበህ መተህ ወይም እሱን ይዘህ መተህ ለሰዎች ነቢ ላይ የተዋሸን ሐዲስ እያስተማርክ ገደል ልታስገባቸው አይደል። ጀህልና ሐቂቃ በሽታ ነው፣ አእምሮ የሚነካ በሽታ። መደረግ የሌለበትን ያስደርጋል፣ መተው የሌለበትን ያስተዋል። ወማ አታኩም ረሱሉ ፈኹዙህ ወማ ነሃኩም ዐንሁ ፈንተሁ ተብሏል። አላህ አዟል። ነቢ የሰጧችሁን ያዙ። ይሄ ምርኮን በተመለከተ የምርኮ ንብረትን ማከፋፈልን በተመለከተ የወረደ ነው፣ ግን ለህግጋትም ያገለግላል። ነቢ የሰጧችሁን መመሪያ ተቀበሉ፣ የከለከሏችሁን ተከልከሉ ተብሏል። ይሄ ማለት ነው በሶሒህ ሐዲስ የተነገረንን አምነን እንቀበላለን። መተው ያለብን እንተዋለን፣ ማድረግ ያለብን እናደርጋለን። አለይኩም ቢሱነቲ ወሱነቲ ልኹለፋኢ ራሺዲን አልመህዲይን ተመሰኩ ቢሃ። ይሄን ነው የሚያሳየው። ተመሰኩ ቢሃ አጥብቃችሁ ያዙት ማለት በትክክለኛ ሐዲስ የተነገረን ነገር ለሰው ወሬ ብለን አንተው። ሀል ነስተግኒ ቢልቁርአኒ ዐኒል ሐዲስ፣ ቁርአንን በመቅራት ብቻ ከሐዲስ መብቃቃት ይቻላል እንዴ? ይሄ ወሳኝ ጥያቄ ነው። ላ ነስተግኒ አንብቃቃም፣ ቢልቁርአኒ በቁርአን ብቻ ዐኒል ሐዲስ ከሐዲስ አንብቃቃም። ቁርአንም ሐዲስም እኩል ነው የሚያስፈልጉ። ያለ ሐዲስ ሁሉን ቁርአን መረዳት አንችልም። ቃለ ተዓላ ጌታ አላህ ብሏል፣ ወአንዘልና ኢለይከ ዚክረ ወደ አንተ ቁርአንን አወረደን፣ ሊቱበይነ ሊናስ ለሰዎች ታብራራ ዘንድ በሐዲስ ማ ኑዚለ ኢለይህም ወደ እነሱ የህይወት መመሪያ ተደርጎ የወረደውን ቁርአን ታብራራላቸው ዘንድ አወረድነው ቁርአንን አለ። የሚያብራሩት ነቢ ናቸው። በምን? በሐዲሳቸው። ወቃለ ሰለላሁ ዐለይሂ ወሰለም ነቢ ማሉ፣ አላ አዋጅ ሰዎች ሆይ ስሙ፣ ወኢኒ ኡቲቱል ቁርአነ እኔ ቁርአንን ተሰጥቻለሁ፣ አላህ ቁርአን ሰጥቶኛል፣ ወሚስለሁ መዐሁ አምሳያውንም ከሱ ጋር ሰጥቶኛል። ሐዲስ ማለታቸው ሶሒሑን ረዋሁ አቡ ዳውድ ወገይሩሁ። ኢዘን በቁርአን ብቻ መብቃቃት አይቻልም። የግድ ምን ያስፈልጋል? ሐዲስ ያስፈልጋል። ቁርአን እንደምንማረው ትኩረት ሰጥተን ሐዲስን መማር አለብን። ሶሒሑን፣ ደዒፉን፣ መሕፉዙን፣ ሻዙን፣ ሙርሰሉን፣ መርፉዑን፣ ሙንቀጢዑን፣ ሙጅመሉን፣ ሙፈሰሉን ዑሉመል ቁርአን እንደሚባለው ዑሉመል ሐዲስ የሚባል የእውቀት ዘርፍ አለ። ይሄ ማወቅ አለ። ሰዎች ቁርአን ተፍሲር ሲባል መስጂድ ይሞላሉ፣ ሐዲስ ሲባል ደግሞ ሩቡንም አይሞሉም፣ ጥለው ይሄዳል። አበደን ድሮ ለሰሓቦች ለታቢዒዎች ከዛም በኋላ ለነበሩ ሙስሊሞች የነበረ አይነት ክብር የሚኖረን ግርማ ሞገስ ሀይባ የሚኖረን መቼ ነው? ቁርአንና ሐዲስን አብረን ስንማር፣ ሁለቱንም በአንድ እጅ ስንይዛቸው። ቁርአንን በቀኝ ሐዲስን በግራም አይበቃም፣ ሁለቱንም እኩል በአንድ እጅ ይዘን ስንጓዝ። ለምን ከተባለ ብዙ በቁርአን ያልተብራሩ በሐዲስ የተብራሩ ነገሮች በቁርአን ጥቅል ተደርገው የተቀመጡ ሐዲስ ያብራራቸዋል። ቁርአን ላይ ሶላት ስገዱ ነው የተባለው፣
ዙህር ስገዱ በዚህ ሰዓት፣ አስር ስገዱ በዚህ ሰዓት፣ መግሪብ ስገዱ በዚህ ሰዓት የተብራራው ሐዲስ ምንም እንኳ ጥቅል የሆነ የሶላት ወቅት በቁርአን ቢጠቀምም أقم الصلاة لدلوك الشمس إلى غسق الليل وقرآن الفجر إن قرآن الفجر كان مشهودا ሚለው አንቀጽ አምስት ወቅት ሰላትን ይገልጻል። ግን በተግባር ጅብሪል መጥቶ ነብዩን ያስተምራቸው በሐዲስ ዘካ ስጡ ተብሏል። ምን ያክል እንስጥ ሐዲስ ላይ ከምን አይነት ንብረት እንስጥ በሐዲስ ነው የተብራራው። ሐጅ አድርጉ በሐዲስ ነው የተብራራው። አንዳንድ ቁርአኒ የሚባሉ ሰዎች አሉ ለስሙ ራሳቸውን ቁርአኒ ይላሉ። እኛ በቁርአን ብቻ ነው የምንጋቀው ሐዲስ አንፈልግም። ሐዲስ የሰው ንግግር ነው። ቡኻሪ ሰው ነው ይሳሳታል። ያዕቁብ ሐሁን ቡኻሪ እንዳንተ ተራዛለ ለአስርተ ዓመታት ለፍቶ ደክሞ ቀን ከሌሊት አጣርቶ ነው ቡኻሪን የጻፈው። ቡኻሪም ቡኻሪ ብቻ አይደለም የጻፉት ይሕያ ኢብኑ መዒን፣ ኢማም አሕመድ፣ አብዱራህማን ኢብኑ ማህዲ ሌሎችም አይተው አጽድቀውታል። የጋራ ስራ ነው። የነቢ ሐዲስ ቡኻሪም ሰው ነው እኔም ሰው ነኝ አለ። ያ ሱብሃንአላህ ስንት አይነት ሰው አለ ለስሙ ልብስ ለብሶ የሚሄድ ከሰው ተራ ውጭ የሆነ አንተን ከአንድ ተራ ሰው ጋር በደረጃ ከፍ ላለው ከማለት ጋር ቢያገናኙ ወይም ከአንድ መንገድ ላይ ወድቆ ከሚንከባለል የአእምሮ በሽተኛ ጋር ሰካራም ጋር ቢያወዳደሩ እንዴት ታወዳድሩኛለህ ትላለህ። ሰው ነው አላልክም ወይ? አንተና ቡኻሪ እንዴት ሰው ሆናችሁ ብትለው መልስ እንዲህ አይነት ሰዎችን ልክ ሲያስገቧቸው አንተ የቡኻሪ የእግራቸው ጥፍር ውስጥ ያለ ቆሻሻ እንኳን አትሆንም ያን ማድረገው ካይለህም ተብሏል። አንዳንዶች እንደዚህ ራሳቸውን ከፍ ከፍ ሲያደርጉ ቡኻሪም ሰው እኔም ሰው ነኝ አትበል። እንደው አንተ የቡኻሪ የእግሩ ጥፍር ውስጥ ያለች ቆሻሻ እንደው ካለ ረሂመሁላህ ተዓላ የቡኻሪ ሲራመዱ እግራቸው ላይ የእግራቸው ጥፍር ውስጥ የገባች አቧራ ካለች ያቺ ቦታ እንኳን የለም። እንደው የቡኻሪ ጫማ ላይ የተለጠፈ ቆሻሻ በሆንክ የቡኻሪ የሙስሊም ጫማቸው ላይ የተለጠፈ አቧራ በሆንክ ፊሰቢልላህ የተንቀሳቀሱ የተለጠፈባቸው አቧራ እሱ ሳይሻልህ አይቀርም። ሐዲስን እንደፈለጉ ውድቅ አድርገው አርግፈው ትተው አራቀው ትተው በቁርአን ብቻ እንኖራለን የሚሉ ሰዎች ዓላማቸው ዲንን ማጉደል ነው። በሐዲስ እንጂ ያልተነገሩ ህግጋት አሉ። በሐዲስ እንጂ ያልተነገሩ ህግጋት አሉ። ስለዚህ ቁርአንና ሐዲስን አብረን ነው ማስኬድ ያለብን። ላነስተግኒ ቢልቁርአኒ አኒል ሐዲስ በቁርአን ብቻ አንብቃቃም። ቁርአን ብቻውን ከሐዲስ አያብቃቃንም። አላህ ተባረከ ወተዓላ ወአንዘልና ኢለይከ ዚክረ ወሕይን ቁርአንን አውርደንልሃል ሊቱበይነ ሊናሲ ለሰዎች ታብራራ ዘንድ ማኑዚለ ኢለይሂም ወደ እነሱ የወረደ ሐዲስ ማለት የቁርአን ማብራሪያ ነው ማለት ሐዲስ ማለት የነቢ ንግግር አላ ወኢኒ ኡቲቱል ቁርአን ወሚስለሁ መዐሁም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ሀል ኑቀድሙ ቀውለን ዐላ ቀውሊላሂ ወረሱሊህ ሀል ኑቀድሙ ማስቀደም ይቻላል እንዴ? ማስበለጥ ይቻላል እንዴ? ቀውለን የግለሰብን ንግግር ዐላ ቀውሊላሂ ወረሱሊህ ከአላህና ከመልእክተኛው ንግግር ማስቀደም ይቻላል እንዴ? ላ ኑቀድሙ አናስቀድምም ቀውለን የማንንም ንግግር ዐላ ቀውሊላሂ ወረሱሊህ ከአላህና ከመልእክተኛው ንግግር አናስቀድም። ለምን ከተባለ የቀውሊላሂ ተዓላ ያ አዩሃ አለዚነ አመኑ እናንተ አማኞች ሆይ ላ ቱቀድሙ ቀደም ቀደም አትበሉ በይነ የደይላሂ ወረሱሊህ ከአላህና ከመልእክተኛው ፊት ቀደም ቀደም አትበሉ፣ አስተያየትም አታስቀድሙ፣ አላህና መልእክተኛውን ተከተላችሁ ሂዱ ተብሏል። ይሄ በሁሉም ጉዳይ ላይ ነው። በሰሐቦች ጊዜ ነው የወረዱ። ነቢ አንድ ብለው እናንተ ሌላ አትበሉ ማለት ነው። አላህና መልእክተኛው እንዲህ ብለዋል ከመባሉ ጋር አንድ ሰው አይ የኔ ኡስታዝ እንዲህ ብሏል፣ የኔ ሼክ እንዲህ ብሏል፣ እኔ የሚመስለኝ እንደዚህ ነው የሚልህ ሰው አለ። ራእይን የግል አመለካከትን ዲን ላይ ማስገባት አይገባም። ዑለሞች ቁርአን ሐዲስ በሌለበት ጉዳይ ላይ የግል ራእያቸውን ሊያስቀምጡ ይችላሉ። የእነሱና የተራ ሰው ራእይ አንድ አይደለም። ኢጅቲሃድ አድርገው ከቁርአን ከሐዲስ ጨምቀው ነው የሚያወጡት። አላህ እንዲህ ብሏል ነቢ እንዲህ ብሏል ከተባለ ሐዲሱ ትክክል ከሆነ የሰዎች ንግግር መጥቷል። ኢማሙ ሻፊዒ፣ ኢማም አሕመድ፣ ኢማም ማሊክ የመከሩት ይሄን የኔን ንግግር አትከተሉ፣ የማሊክን ንግግር አትከተሉ፣ የሱፊያንን ንግግር አትከተሉ፣ እኛ ከወሰድንበት እነሱ ከወሰዱበት ውሰዱ ብሏል ኢማም አሕመድ፣ ኢማም ሻፊዒ፣ ማሊክም አቡ ሐኒፋም ይሄን ደግሞ አቋማቸው። እኛን አትከተሉን፣ ሐቅን ተከተሉ፣ ማስረጃን ተከተሉ። እኛ ዛሬ ባለንበት መሰረት አንድ ነገር ልንል እንችላለን፣ ነገ ሌላ ማስረጃ ከደረሰን ሌላ ልንል እንችላለን። ስለዚህ ሰው የሚሆን ሳይንስ ምንን ከቁርአን ከሐዲስ ማስቀደም አይገባም። ከአላህና ከመልእክተኛው ቀደም ቀደም አትበሉ ተብሏል። ወሊቀውሊሂ ሰለላሁ ዐለይሂ ወሰለም ነቢይም ስላሉ ላ ጣዓተ ሊመኽሉቂን ፍጡርን መታዘዝ አይቻልም ፊ ማዕሲየቲል ኻሊቅ ፈጣሪን ያመፁ ፈጣሪን ማመፅ ባለበት ጉዳይ ፍጡርን መታዘዝ አይቻልም። አላህ አንድን ነገር ካለ የምድር ሰዎች በሙሉ ተቃራኒውን ቢሉ እነሱን መታዘዝ አይቻልም። አላህ እንዲህ ብሏል መቆም። አባት እናት እንኳ ሐቃቸው ትልቅ ነው። አላህና መልእክተኛው የከለከሉትን ነገር ካዘዙ እነሱን መታዘዝ አይቻልም። አባት እናትን በመልካም ነገር ነው መታዘዝ የሚቻል። ሶላት አትስገድ ቢሉ፣ ሴት ልጅን ሒጃብ አታድርጊ ቢሉ፣ ለአካለ መጠን የደረሰን ወንድ አጅነቢ የሆነችን ሴት ጨብጥ ቢሉ፣ ሴትንም አጅነቢ ወንድ ጨብጭ ቢሉ አይቻልም። ላ ጣዓተ ሊመኽሉቂን
ፊ ማዕሲየቲል ኻሊቅ ፍጡርን መታዘዝ አይቻልም ፈጣሪን ያመፁ። ፍጡራንን መታዘዝ የሚቻለው አላህን ማመፅ በሌለበት ነገር ነው። ወቀውል ኢብኑ ዓባስ አብዱላህ ኢብኑ ዓባስም ስላሉ አኽሻ ፈራለው አንቱ ነዘለ ዓለይኩም ሒጃራ ከሰማይ ድንጋይ እንዳይወርድባችሁ እንዳይዘንብባችሁ ፈራለሁ። ሒጃረተን ሚነ ሰማ አቁሉ ለኩም እኔ እላችኋለሁ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢ እንዲህ ብለዋል እያልኳችሁ ወተቁሉነ ቃለ አቡበክሪን ወዑመር አቡበክር እንዲህ ብለዋል ዑመር እንዲህ ብለዋል ትላላችሁ እንደ እኔ ነቢ እንዲህ ብለዋል እያልኳችሁ። ተመልከቱ አቡበክርና ዑመር ማን ናቸው? ኹለፋ ራሺዲን ናቸው። ሱናቸውን ተከተሉ ብለው ነቢ የመከሩን ሰው ናቸው። ከመሆኑም ጋር ነቢ ካሉ የአቡበክርም ይሁን የዑመርም ይሁን የተራም ሰው ከዛ በታች ከዛ በላይ ቦታ የለው። ያለምንም ጥርጥር አቡበክርና ዑመር የነቢን ሱና ተቃራኒ አያዙም። ግን አንዳንዴ ሐዲሱ ባልደረሳቸው ነገር እነሱ ኢጅቲሃድ አድርገው ጥረት አድርገው አውጥተው አውርደው አመዛዝነው ሊናገሩ ይችላሉ። ይሄኔ አንዳንድ ሰዎች አብዱላህ ኢብኑ ዓባስ የነቢን ሐዲስ የነገራቸው ዑመር እኮ እንዲህ ብለዋል ቢሏቸው ወይም ሲሏቸው ነው ኧረ እንደው ከሰማይ የድንጋይ ዝናብ እንዳይዘንብባችሁ ፈራለሁ ነቢ እንዲህ ብለዋል እያሉ ዑመር እንዲህ ብለዋል አቡበክር እንዲህ ብለዋል ትላላችሁ እንዴ? ታዲያ አቡበክርና ዑመር እንዲህ ብለዋል የሚሉ ሰዎች ላይ ድንጋይ የሚወርድ ከሆነ ዛሬ አንድን ፈላስፋ አንድን ልብ ወለድ ጸሐፊ ይዘው ሐዲስ የሚመልሱ ሰዎች አቅላቸውን የታመመ በጅህልና የታወረ አቅላቸውን ይዘው ሐዲስ የሚመልሱ ኢጅማዕ የሚጥሱ ሰዎች እነዚህም እንደሚባሉት አላህ ቻይ ሆኖ ታጋሽ ሆኖ እንጂ ማዳ ነፍዐሉ ምን እናድርግ ኢዘ እኽተለፍና ከተጣላ ከተወዛገበን እኛ ሙስሊሞች ምንድን ነው የምናደርግ? የሀሳብ ልዩነት ከተፈጠረ ነዑዱ ኢለል ኪታቢ ወሱና የምንመለሰው ስንጣላ የምንመለሰው የምናደርገው ነዑዱ እንመለሳለን ኢለል ኪታቢ ወደ ቁርአን ወሱና ወደ ሐዲስ አስሰሒሕ ትክክለኛ ወደ ሆነ ሐዲስ። ስለዚህ ሙስሊምና ሙስሊም ሲጣላ የሚያስታርቀው ምንድን ነው? ቁርአንና ሰሒሕ ሐዲስ። ነገር ግን ቁርአንና ሐዲሱ ቢፋህሚ ሰለፍ መባል አለበት። ይሄ መጨመር አለበት በሰለፎች ግንዛቤ መሰረት። በዚህ ካላሰር ነው ሁሉም ቁርአኑን በመሰለው መልኩ ይፈስራል፣ ሐዲሱን በመሰለው መልኩ ይረዳል፣ ችግሩ አይቋጭም። በቁርአንና ሐዲስ እንታረቃለን። ለማስታረቅ ለመታረቅ ብለን የምናቀርበው ግን ማስረጃ ሰሐቦች በተረዱት መልኩ መሆን አለበት። ይሄ ነው ጥሩ አድርጎ ነገሩን የሚዘጋልን። ካልሆነ ለግለሰቦች ግንዛቤ ከተውነው አንዱ አንድ አረዳድ ይረዳል፣ ሌላኛው ሌላ አረዳድ ይረዳል፣ ውዝግቡ ይቀጥላል፣ ኺላፉ ይቀጥላል። ከዚህ ኺላፍ ልዩነት የሚወገደው አንድነት የሚመጣው በተለያየንባቸው ባልተግባባንባቸው ጉዳዮች ላይ ወደ ቁርአንና ሐዲስ ተመልሰን ስንደራደር ቁርአን ሲያስታርቀን። ቃለ ተዓላ ጌታ አላህ ብሏል ፈኢን ተናዘዕቱም ፊ ሸይኢን በአንዳች ነገር ከተወዛገባችሁ ከተጋጫችሁ ከተጣላችሁ ሸይ ትንሽ ነገርም ጋር ብትሆን ማለት ነው ፈሩዱሁ ኢለላሂ ወረሱል ወደ አላህና ወደ መልእክተኛው መልሱት። ወደ አላህ ማለት ወደ ቁርአን ማለት ነው፣ ወደ መልእክተኛው ማለት ወደ ሐዲስ ማለት ነው። በህይወት ካሉ ወደ ራሳቸው ኢን ኩንቱም ቱእሚኑነ ቢላሂ ወልየውሚል አኺር በአላህና መጨረሻው ቀን የምታምኑ ከሆነ ይሄን አድርጉ። በአላህና መጨረሻው ቀን የሚያምን ሰው ነው አለመግባባትን በዕልም የሚፈታው፣ በጉልበት ሳይሆን በግል አካሄድ ሳይሆን በገንዘብ ሳይሆን። አንዳንድ ሰዎች በድምፅ ብልጫ ለማድረግ ሰውን በገንዘብ ይገዛሉ፣ በክትፎ ይገዛሉ። አፈህን ዝጋ ካልሆነ እንዲህ አደርግሃለሁ ይላሉ፣ ሐቅ እንዳይወጣ። ሙስሊም በትንሽም በትልቅ ጉዳዮች ላይ በምንም ጉዳይ ላይ ኺላፍ ከተነሳ ወደ ቁርአን ሐዲስ መልሰ ነው ቁርአን እንግለጥ ሐዲስ እንግለጥ የሰሐባ ንግግር እናምጣ ይባል። ሙእምን የሆነ ሰው ይሄን ያደርጋል። የቁርአን ሐዲስ ፍርድ ይቀበላል። በጭንቅላቱ ተደፍቶ ስሜቱን አይጋለው። ብዙዎች ያደረጉትን አደርጋለሁ፣ መወዳቸው ሰዎች ያደረጉትን አደርጋለሁ አይልም። ይሄ አይጠቅምም። አኺራ ላይ የሚጠቅመው ስራጥ የሚያሻግረው ሐቅና ሐቅን ብቻ መከተል። ዛሊከ ኸይር ይሄ የተሻለ ነው። ወአሕሰኑ ተእዊላ መጨረሻውም ይበልጥ ያማረ ነው። አለመግባባት ተፈጥሮ በሽምግልና በድርድር አንተም ተው በማለት ሳይሆን በቁርአንና በሐዲስ ሲፈቱት ነው ኸይር የሚሆነው፣ መጨረሻው የሚያምር። ካልሆነ መልሶ ያገረሻል። የአላህን የዲንም ጉዳይ ወደ አላህ ወደ ነቢ ወደ ቁርአን ወደ ሐዲስ መመለስ ትተን በድምፅ ብልጫ በማስፈራራት ተስፋ በመስጠት በማታለል በመሸንገል የዱንያ ጉዳዮች ላይ እንደሚባለው እሱም ላይ ቢሆን ሙሉ በሙሉ አግባብ አይደለም። አንተም ተው ተብሎ ለጊዜው ዝም ብሎ አይከደንም፣ ነገ ይገነፍላል። ችግሮችን ከስር መሰረታቸው የሚያስወግደው የሚቀርፈው ቁርአንና ሐዲስ። በቁርአንና ሐዲስ ለመዳኘት ማይፈቅድ ደስ የማይለው ሙእምን አይደለም። ኢን ኩንቱም ቱእሚኑነ ቢላሂ ወልየውሚል አኺር በአላህና መጨረሻው ቀን የምታምኑ ከሆነ በትንሹም ይሁን በትልቁ ከተጣላችሁ ወደ ቁርአን ወደ ሐዲስ መልሱ። ቁርአንና ሐዲስ የሚለውን ወዳችሁ ከተቀበላችሁ አማኞች ናችሁ፣ እምቢ ካላችሁ የልብ በሽታ ያለባችሁ ናችሁ ተብሏል።
وقال صلى الله عليه وسلم نبي بلوال عليكم أدراتشهن يازو بسنتي ينين سنة وسنة الخلفاء الراشدين تمسكوا بها الحديث الفاء. السؤال 54 كيف نحب الله ورسوله الله أننا ملكتنيون انديتنا من ودو انديتنا مودد يالبن من سنة درقنا الله أننا ملكتنيون وددن ميبالو ملس نحبهما الله أننا ملكتنيون ودالن ودنا لبالال بطاعتهما ሁለቱንም በመታዘዝ ወትባዒ አዋሚሪሂማ ትዕዛዛቸውን በመከተል በመተግበር አላህና መልእክተኛውን መውደድ ዋጅብና ግዴታ ነው። የዲን አካል አላህና መልእክተኛውን ያልወደደ ኢማን የለው። ያውም ሲወድ ተራ መውደድም አይደለም። ከነፍሱ ከወላጁ ከልጁ ከሙሉ ንብረቱ በላይ አላህና መልእክተኛውን መውደድ አለበት አንድ ሰው። መቼ ነው በዚህ ልክ አላህና መልእክተኛውን ወዷል የሚባለው? ቢጣዓቲሂማ ከታዘዘ አለባበስ ላይ አመጋገብ ላይ አስተኛኘት ላይ አሰጋገድ ላይ ሁሉም ህይወት ላይ አላህና መልእክተኛውን መታዘዝ ወትባዑ አዋሚሪሂማ ትእዛዛቸውን መከተል ክልከላቸውን መከልከል ይሄን ነው አላህን ወደናል የሚባል ቃለ ተዓላ ቁል ኢን ኩንቱም ቱሒቡነ አላህን የምትወዱ ከሆነ ፈተቢዑኒ ተከተሉኝ በላቸው። የሆኑ ሰዎች ከክፍለ ሀገር መጥተው ነቢ ሙሐመድን እንወድሃለን ሲሏቸው ነው ያንቀጽ የወረደው። የእውነተኛ የአላህ መልእክተኛ ወዳጅነት መፈተኛ አንቀጽ ብለዋታል ኢብኑ ከሲር ሌሎች። አንድ ሰው አላህን ወዳለው ካለ ይሄን አንቀጽ መተግበር አለበት። በዚህ አንቀጽ ነው የሚፈተነው። ኢን ኩንቱም ቱሒቡነ አላህ የምትወዱ ከሆነ ፈተቢዑኒ ተከተሉኝ፣ ነቢን ተከተሉ ማለት። በሁሉ ነገር ነቢን የሚከተል ነቢን ይወዳል ማለት ነው። ነቢን ማይከተል ስሜቱን የሚከተል የሀገሩን ባህል የሚከተል አብዛኛው ሰው የሚያደርገውን ተመሳስሎ የሚያደርግ ነቢን አይወድም ማለት ነው። ካለባበስ ጀምሮ ብዙ ሰዎች ልብሳቸውን ለማሳጠር ፈቃደኛ አይደለም። ለምንድን ነው ልብስ የምትጎትተው ስትለው ፋሽን የዘመኑ ሰው ረጅም ነው የሚለብሰው። ነቢ እኮ ልብስህን አንሳ ብላ ከፍ አድርግ፣ የሙስሊም ልብሱ እስከ ባቱ ነው፣ ከቁርጭምጭም ተሳልፈህ አታውርድ ብለውሃል። ሴት ልጅም እንደዚሁ ጀልባብ እንድታደርግ ሒጃብ እንድታደርግ ፊቷን እንድትሸፍን ታዛለች። አይ በእኛ ሀገር አልተለመደም ብለዋል። ታዲያ ምኑን ነው ነቢን የወደድከው? ይሄን ከማድረጋቸው ጋር ረቢዑል አወል 12ን ጠብቀው ይጨፍራሉ። እውነት ነቢን ወደው ቢሆን ለምን ልብስን በመቁረጥ አትወዳቸው? ጺምን በማሳደግ ለምን አትወዳቸው? ሒጃብ በማድረግ ለምን አትወጃቸው? መቀንደብን በመተው ለምን አትወጃቸው? ተገላልጦ ተኳኩሎ መሄድን በመተው ለምን አትወጃቸው? ምን ሁሉ ነቢ ከልክሏል። ሽቶ ተቀብታ ከቤት የወጣች ሴት ዝሙተኛ ናት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ለዐነ አላሁ ናሚሷተ ወልሙተነሚሷ ቅንድብ የምትቀነድብ አላህ ይርገማት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ፍንጭት ለማማር ብላ የምታሰራ አላህ ይርገማት ብሏል። ፀጉር የምታስቀጥል አላህ ይርገማት ብሏል። ስስ ልብስ ለብሳ አጭር ልብስ ለብሳ የምትሄድ አላህ ይርገማት ብሏል። አልካሲያት ለዓሪያት አልማኢላት ሙሚላት ፀጉሯን እንደ በሬ ሻኛ እንደ ግመል ሻኛ መሀል አናቷ አካባቢ ላይ አቁማ የምትሄድ አላህ ይርገማት የተረገሙ ናቸው ብሏል። እንዲህ አይነቶች ጀነት አይገቡም ብሏል። የጀነትን ሽታ አያገኙም ብሏል። ይሄ ሁሉ የነቢ ንግግር። እዛ መውደድ በምንድን ነው? በመታዘዝ ነው። ተው ያሉትን በመተው አድርጉ ያሉትን በማድረግ ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩሙላህ እኔን ተከተሉ አላህ ይወዳችኋል። ወየግፊር ለኩም ዙኑበኩም ወንጀላችሁን ይምራችኋል። ወላሁ ገፉሩር ረሒም አላህ መሃሪና አዛኝ። ነቢን በመከተል ምህረት ይገኛል፣ የአላህ ውዴታ ይገኛል። ወቃለ ሰለላሁ ዐለይሂ ወሰለም እንዲሁ ነቢ ብለዋል ላ ዩእሚኑ አሐዱኩም ማናችሁም ሙእሚን አይሆንም ሐታ አኩነ እኔ እስክሆን ድረስ አሐበ ኢለይህ እሱ ዘንድ ይበልጥ ተወዳጅ እስክሆን ድረስ ሚን ዋሊዲሂ ከወላጁ ወወለዲሂ ከልጁ ወናሲ አጅመዒን ከሁሉም የሰው ልጆች የበለጠ እኔ እሱ ዘንድ ተወዳጅ እስክሆን ድረስ እስካልሆንኩኝ ድረስ አንድ ሰው ሙእምን ሊሆን አይችልም። ማናችሁም ላ ዩእሚኑ ሙእሚን አይሆንም፣ ሙእሚን አይደለም እስከ መቼ? እኔን ከልጁ ከወላጁ ከወዳጁ ከሀብት ንብረቱ ከመላው የሰው ልጆች አስበልጦ ካልወደደኝ። አንድን ሰው በጣም ትወደው ከሆነ ምን እንደምታደርገው አድርግ ያለውን ታደርጋል። በጣም የምትወደው ያክስትህ ልጅ የአጎትህ ልጅ ወይም የድሮ ትምህርት ቤት ጓደኛህ እናንተ ቤት መጥቶ በመምጣቱ ደስ ብሎ ውሃ ስጠኝ ሲልህ ግን እምቢ አትለው። ውሃ ስጠኝ ሲልህ እምቢ ካልከው አትወደውም ማለት። በር ተከፍቶ ብርድ ካስቸገረው ያን በር ዝጋልኝ ካለህ እምቢ ካልከው አትወደውም ማለት። እሱ የሚፈልገውን ነው የምታደርገው የምትወደው ከሆነ። ወዳጅ አያምጽም፣ እውነተኛ ወዳጅ አያምጽም። እውነት ነቢ የሚወድ ሰው አያምጽም። አድርግ እንዳሉት ያደርጋል። በቀኝ ብላ በቀኙ ይበላል። በቀኝ ጎንህ ተኛ የቻለውን ያክል በቀኝ ጎኑ ይተኛና በግራ እንጂ እንቅልፍ የማይወስደው ከሆነ ከዛ ቀድሞ የነቢን ስናስቀድም። ወቃለ ሰለላሁ ዐለይሂ ወሰለም ላ ዩእሚኑ አሐዱኩም ማናችሁም አያምንም። ማናችሁም ከሚለው እኔ መቼ ነው ተነጥዬ የምወጣው? እዚህ የተባለውን መስፈርት ሳሟላ
ነቢን ካልወደድኩ ሙእምን አይደለሁም። ነቢን መወደው ነቢን ከማንም አስቀድሜ ስወድ ነው። እሳቸውን መውደድ የሚታወቀው ያዘዙትን በመታዘዝ የከለከሉትን በመከልከል። هل نترك العمل ونتكل على القدر هل نترك العمل ስራን ትተን ونتكل على القدر قدر ላይ የአላህ ውሳኔ ላይ መመካት ይቻላል እንዴ? ሁሉ ነገር አላህ ከትቦት ከሆነ ለምሰራለሁ ይባላል ወይ? አይባልም። لا نترك العمل ለቀደር ብለን ስራን አንተውም፣ ቀደርን ተንተርሰን ስራን አንተውም። لقوله تعالى الله ስላለ فأما من أعطى መስጠት ያለበትን ሁሉ የሰጠ ለምሳሌ ሰደቃን፣ ዘካን፣ واتقى ወንጀል የተወ ኩፍርን፣ ሽርክን፣ ነፍስ ማጥፋትን፣ وصدق بالحسنى በጀነት ያመነ صدق بالحسنى በጀነት ያመነ ከሰጠው አላህ ይሰጠኛል፣ መልካም ስራ ከሰራው አላህ ይቀበለኛል፣ ለአኺራ ያስቀምጥልኛል ያለ فسنيسره لليسرى ገሩን መንገድ እናገራለታለን። እዚህ ገሩ መንገድ ማለት ኢስላም ነው፣ የጀነት መንገድ ነው። ገሩን መንገድ አላህ እንዲያገራልን ጀነት እንዲያስገባን ምን ያስፈልገናል? ሲድቅ ያስፈልገናል። ጀነት አለ ጀሃነም አለ ብሎ ማመን፣ የሰራሁትን ኸይር ስራ አላህ ዘንድ አገኘዋለሁ ብሎ ማመን። ወተቃ ተቅዋ ያስፈልጋል፣ ወንጀል መተው መስራት ያስፈልጋል። አዕጣ ዘካ መስጠት፣ አላህ ዋጅብ ያደረገውን ነገር ማድረግ ያስፈልጋል። ስለዚህ ሁሉ ነገር አላህ ዘንድ ተጽፏል፣ አርፋችሁ ቁጭ በሉ አላለም። አላህ ይመራን ያስተካክለን ዘንድ እንድንሰራ እንድናምን መተው ያለብን እንድንተው አዞና። ወቃለ ሰለላሁ ዐለይሂ ወሰለም ነቢይም ብለዋል ይዕመሉ ስሩ ፈኩሉን ሁሉም ሙየሰሩን የተገራ ነው ሊማ ኹሊቀ ለሁ ለተፈጠረለት ዓላማ የተገራ ነው አሉ። ቡኻሪና ሙስሊም የዘገቡ ሶሒህ ሐዲስ ነው። ሁሉ ነገር እኮ ተጽፎ ተወስኖ ካለቀ ለምን እንሰራለን ያ ረሱላላህ? የመስራት ትርጉሙ ምንድነው ሲሏቸው ስሩ ሁሉም ለተፈጠረለት ዓላማ የተገራ ነው። መልካም ስራ ከሆነ የምትሰራው መጨረሻ ጥሩ ይሆናል፣ መግቢያ ጀነት ይሆናል። መጥፎ ስራ ከሆነ የምትሰራው መጨረሻ የተበላሸ ነው። አሁኑኑ ለራስህ ልታለቅስ መንገድህን ልትገመግም ይገባል ማለት ነው። ስለዚህ በቀደር ማመካኘት፣ ቀደርን ተንተርሶ መተኛት አያስፈልግም። ሁሉ ነገር ላይ ይሄን ያደረጉትም ሰዎች የዲን ጉዳይ ላይ ነው ያደረጉት። ለምንድን ነው ጀማዓ ማሰግደው? አላህ አልቀደረውም። ለምንድን ነው ሒጃብ በትክክል ማትለብሺው? አላህ አልቀደረውም ይላል። በይነማ አንድ ሰው በጥፊ ቢመታቸው አላህ ቀደሮት ነው ብሎ አይሄድም። የመታቸውን ሰው ይመታል። ርቧቸው ጨጓራቸው ያመማቸው አላህ ቀደሮት ነው አይሉም። ወደ ማዕድ ቤት ይሮጣል፣ ወደ ሱፐር ማርኬት ይሄዳል። የዱንያ ጉዳይ ሲሆን አላህ ቀደሮት ነው አይሉም፣ ሰበቡን ያደርሳሉ። የዲን ጉዳይ ሲሆን ግን አላህ ቀደሮት ነው። ዑመር ኢብኑል ኸጣብ አንድ ሰው ሰርቆ መጥቶ እሳቸው ጋር ሲከራከር ያ አሚረል ሙእሚኒን አላህ ቀድሮብኝ የሰረኩት አላቸው። እሳቸውም ትሎ ብለው መቁረጫ አምጥተው እጁን ቁርጥ ያደረጉትና እኛም የቆረጥንህ አላህ ቀድሮብህ ነው ብለውታል። ስለዚህ ይሄንም አላህ ቀድሮት ከሆነ ይሄንም አላህ ቀድሮታል። የቀደር ጉዳይ ላይ የኢማን ጉዳይ ላይ ሚዛናዊ መሆን ያስፈልጋል። አላህ ተዓላ አለም። የዛሬ ደርሳችን እዚህ ያበቃ። የተወሰኑ አንገብጋቢ ጥያቄዎች ካሉ እነሱን እናያለን። አንዲት ሴት ጅልባብ አድርጋ ማውለቅ ትችላለች? ጅልባብ ለብሶ ማውለቅ አይቻልም፣ ወንጀል ነው። ኸይርን ስራ ጀምሮ ማቆም እንደማይቻለው ሁሉ በቂ ምክንያት ካላት ጅልባብ ማድረግ ካልቻለች ሸሪዓ የሚቀበለው ዑድር ካላት ዑድሯን ዘርዝራ ለዑለሞች አብራርታ ፈትዋ ጠይቃ መልስ ይሰጣል፣ መፍትሄ ይነገራል እንጂ ሴት ልጅ ስትፈልግ የምታደርገው ስትፈልግ የምታወልቀው አይደለም። ሒጃብ እስከ ለተሞቷ ድረስ አብሯት መቀጠል ይገባዋል። ሐይድ ላይ ያለች ሴት መስጂድ ገብታ ደርስ መከታተል ትችላለች ወይ? ሐሳቡን ሰብስቦ ደርስ ለመከታተል እንዲመቻት በዑለሞች መሃል ኺላፍ ያለበት ጉዳይ ነው። ብዙሃኑ ፉቃሃዎች የፊቅህ ሊቃውንት ሐይድ ላይ ያለች ሴት የወር አበባ ደም የወሊድ ደም ላይ ያለች ሴት መስጂድ አትገባም ብላ፣ የተወሰኑ ፉቃሃዎች መስጂዱ እንደማይነጀስ እርግጠኛ ከሆነችና የምትገባለት ዓላማ የተፈቀደ ወይም ወሳኝ ነገር ከሆነ የሚያመልጥ ከሆነ ሌላ ቦታ የማይገኝ ከሆነ ሌላ ጊዜ የማይገኝ ከሆነ ብትገባ ችግር የለውም ተብሏል። እኛ የምንሄድበት ይሄን ለመስጂዱ ንጽህና ከተጠነቀቀች ለመልካም ዓላማ ጊዜ ለማይሰጥ ነገር ለሚያልፍ ዕልምና መሰል ነገሮች ከሆነ ብትገባ ችግር የለም። ይህን የሚያሳዩ የተለያዩ ማስረጃዎች አሉ። ሐይድ ላይ ያለች ሴት የዘምዘም ውሃ መጠጣት ይፈቀድላታል? ላ ማኒዐ ሚን ዛሊክ፣ ይሄ የሚከለክል ምንም አይነት ማስረጃ የለም። ኻድማችን ወደ ውጭ ሀገር ልትሄድ ነው፣ እናም እናቴን ከኤጀንሲ ጋር አገናኘኝ አለቻት። ኻዲሟ ያለ ሙሕሪም ነው የምትሄደው፣ ያለ መሕረም ነው የሚባለው፣ ሙሕሪም አይባል። ሙሕሪም ማለት ለሐጅ ለዑምራ የነየተ ኢሕራም ያደረገ ሰው ማለት የምትሄደውና ከኤጀንሲው ጋር ስላገናኘቻት ለእሷ ሐራም ይሆንባታል ወይ? በወንጀል መተባበር ይሆናል ያለ መሕረም ከሄደች። ቡኻሪ፣ ሙስሊም፣ አቡ ዳውድ የተመዘገቡት ሐዲስ
ነቢዩ ዓለይሂ ሰላቱ ወሰላም በአላህና መጨረሻው ከምታምን ሴት ያለ መሕረም አትጓዝ ብለዋል። ነቢዩ ዓለይሂ ሰላቱ ወሰላም በአየርም ይሁን በባቡር በምን ሴት ልጅ ያለ መሕረም መጓዝ የለባትም። ጉዞ የሚያስብልን ያክል ርቀት ከአንድ ሀገር አንድ ሀገር ሲሄዱ ዝግጅት የሚያስፈልገው ሩቅ የሚባል በተለምዶ ብዙ ዑለሞች 80 ኪሎ ሜትር ብለዋል። ከዛ በላይ ርጋ ስትሄድ አብሯት መሕረም መኖር አለበት። አባት ወይም ባል ወይም ወንድም ወይም የወንድም ልጅ የእህት ልጅ መኖር አለበት። ያለዚህ ያለ መሕረም የሚሄዱ ወንጀለኛ ናቸው። በአላህና መጨረሻው ቀን የምታምን ሴት አሉ ነብዩ፣ በአላህና መጨረሻው ቀን የምታምን ሴት ያለ መሕረም አትሄድም ማለት። ያለ መሕረም የምትሄድ ከሆነሳ በአላህና መጨረሻው ቀን አታምንም በትክክል ማለት። አምናለሁ ብትልም አታምን፣ ኢማኗ ይከለክላታል። የተሟላ አይደለም፣ ጎደሎ ነው። ስለዚህ ያለ መሕረም የሚሄድን ሰው ወንጀል የሚሰራን ሰው ማገዝ ወንጀል። አላህን ፍሩ፣ በመልካም ነገር ተባበሩ፣ በወንጀል አትተባበሩ የሚል የሱረቱ አልማኢዳ አንቀጽ አለ። ሒና በስታይል ወይም በዲዛይን መሳል ይቻላል ወይ? በተወሰነ መልኩ ኺላፍ አለበት። የከለከሉ ዑለሞች አሉ። ወጥ ተደርጎ ነው መቀባት ያለበት አሉ፣ መቀባት ያለበት ያሉ አሉ። ነገር ግን ነቅሽ ይባላል። ኢብን ሐጀር ሌሎችም ፈትሐል ባሪ ላይ ዳሰሱት ጉዳይ ነው። ዞሮ ዞሮ ሙሉ ሒጃብ እስካደረገች ድረስ እጇ ለአጅነቢ እስካልታየ ድረስ በምንም መልኩ ሒናውን በአካባቢያ በተለመደ መልኩ ጌጥ ነው። ዞሮ ዞሮ ሒና የተፈቀደው ለጌጥ ነው፣ ለውበት። ባለችበት አካባቢ ሴቶች በሚቀቡት መልኩ ብትቀባ አበባ፣ ዛፍ መሰል ነገሮች ስታይል ዲዛይን ያሉትን ቢያደርጉ ችግር የለም። ነፍስ ያለው ነገር ግን መሆን የለበትም። ሚሳ ጓንት ሳታደርግ የምትሄድ ሴት መሆን የለባትም። ሒና ተቀብቶ ያለ ጓንት መሄድ ወንጀል። ቀለም ያለው ቁርአን መጠቀም ይቻላል ወይ? ከብዙዎች የ66 ቀለማቸው መለያቸው ይመሳሰላል ይላሉ እና እንዴት ይታያል? ቀስተ ደመና ይመስላል። ይሄ ዓላማ ኑሮት ይሄ የሚደረግ ከሆነ አይቻልም። ከባድ ነው። ቁርአን ከዚህ መራቅ አለበት። ነገር ግን ጁዝኦችን 30 ጁዝ በየ5 ጁዝ ለመለየት እንደዚህ አይነት ሌላ መፈክር ሌላ እምነት በሌለው ቀለም ስለለዩት ቢጠቀሙ ችግር የለም። ለማጉላት የተጅዊድ ህግጋትን ለመለየት የሑሩፍ ተፍኺምን፣ ሑሩፍ ኢስቲዕላን፣ ሑሩፍ ተርቂቅን ለመለየት አንዳንድ ቀለም የሚጠቀሙ ቁርአኖች አሉ። ነገር ግን እዚህ ጥያቄው ላይ ከተባለው አይነት ዓላማ ያለው ቁርአን ታትሞ ከሆነ እስከዚህ ድረስ እስላምን ውስጥ ለውስጥ እየወረሩ ነው ማለት ነው። ቁርአን ውስጥ እንኳን ብልግናቸውን እያስገቡ ነው ማለት ነው። ነስአላሁ ሰላም ወልዓፊያ። ስለዚህ ይሄን በትክክል ካለ ተከታትሎ ማስቆም ያስፈልጋል። ከገበያ ማስወጣት፣ በዚህ መልኩ የሚያትሙ ሰዎች ጋር ኮንታክት አድርጎ ማስቆም ይገባል። ቁርአን ላይ ቀለም መብዛት የለበትም። ቁርአን ላይ ጌጥ መብዛት የለበትም። አንዳንድ ቁርአኖች ሲታዩ ቁርአን ሳይሆኑ የጌጥ ዕቃ ነው የሚመስሉት። ሐቂቃ ለስጦታ ምናምን ብለው የሚሸጧቸው ቁርአኖች አሉ። አጻጻፋቸው፣ ከበራ አገጣጠማቸው አበባ በአበባ ይሆኑ ወርቅ በወርቅ ወይም እንደ ወርቅ የሚያሸበርቋል። ቁርአን ሊነበብ ነው ወይስ ሰዎች የዱንያ ከለር አይነቶችን ሊያዩ? ሐሳብ ይሰርቃል። የእስራኤልን ምርት መጠቀምና የሌሎች ከሙስሊም ጋር ጸብ ያላቸው ምርት መጠቀም እንዴት ይታያል? በተናጠል መተው ብዙ ላይ ጎዳ ይችላል። በጋራ ግን ተባብሮ ተነጋግሮ መጠቀም ማቆም ቢቻል ኢኮኖሚያዊ ተጽዕኖ ስለሚያደርስ መልካም። እንደ ስዊድን ያሉ ሀገሮች፣ ዴንማርክ ያሉ ሀገሮች፣ ሌሎችም ነቢይን የሚሰድቡ እስላም ላይ የሚያሾፉ ሀገራትን በጋራ ሙስሊሞች አልጠቀምም ቢሉ ተጽዕኖ ይኖራል። በግለሰብ ደረጃ ግን እሱ ችሎ ሐራም ነው ሳይል እቃው ሐራም ነው አይቻልም። ሐላል የሆነ እቃ ሐራም ነው ማለት አይቻልም። ነገር ግን እኔ አላህና መልእክተኛውን አዳሚ ያደርገን ሀገር እቃ አልጠቀምም ብሎ አንድ ሰው ቢወስን በራሱ መልካም። ክፍርን የመጥላቱ ካፍሮችን የመጥላቱ አንድ አካል ሊደረግለት ይችላል። ግን ሌሎችን በዚህ ማስገደድ የለበትም። የእስራኤልን እቃ የሚጠቀም ሁሉ የዲን ጠላት ነው አይባል። እቃው ሐላል እስከሆነ ድረስ ግን መተው እነሱን መጉዳት ነው። እነሱን መቃወም ማሳያ ነው ከተባለ የኔ ብቻ ያን ያክል ይጎዳል ወይ የሚለውን ታሳቢ በማድረግ ሌሎች ላይ ዋጅብ አላደርግም። እኔ ግን ተዋለሁ፣ ቢያንስ ጥላቻዬን ነቀፌታዬን በዚህ ይገልጻለሁ ቢል አንድ ሰው መልካም፣ ችግር የለም። ኒቃብ መልበስ እፈልጋለሁ ግን ቤተሰቤ ደስተኛ አይደሉም። ብለብስ የነሱ ሐቅ ይይዘኛል? አይዝም። ያንቺ ሐቅ ነው የሚይዛቸው። እነሱ የመከልከል ሐቅ ይይዛቸዋል። እንኳንም እህቴ ለዚህ በቃሽ፣ ልጄ ለዚህ በቃሽ፣ እሰይ እኔ ነኝ ቀደም የምገዛልሽ ብለው ወንድም፣ እህት፣ እናት፣ አባት መሽከዳደም ሲገባቸው ሴት ልጅ ሒጃብ ልልበስ፣ ልሰተር፣ ልከበር፣ ላስከብር ብላ አትልበሽ የሚል አባት ትክክለኛ አባት አይደል፣ ትክክለኛ እናት አይደለች። የተኛውን መድሀብ ተከታይ ይሆን አንድ ሰው ሴት ልጁ ክብሬን ጠብቃለሁ፣ የስንት ጋጠወጥ ሰው አይን እንዳያርፍብኝ አደርጋለሁ፣ ውርደት አላመጣባችሁም፣ ሒጃብ አድርጋ ኒቃብ አድርጋ የምትሄድ ሴት እኮ ተከብራ ነው። አባት እናቷን አታስደፍርም፣ የሐራም ጽንስ ይዛ አትመጣም።
በየመንገዱ ከአጅነቢ ጋር አትንዘላዘል። ይህን ያላደረገች ሁሉ ይህን ታደርጋለች ማለት አይደለም። ሒጃብ አለማድረግ በከፍተኛ ደረጃ ለእንደዚህ አይነት ነገር ይጋብዛል። በየመንገዱ ስራ ፈቶ ቁጭ ያለ ወጣት የሚለክፈው ተገላልጣ የምትሄድን ሴት ሙሉ ሒጃብ አድርጋ የምትሄድ ሴት መንገድ ይለቅላል። ቀና ብሎ ያያል። ማንነቷን አያውቅም። እዚህ ሸረፍ ነው፣ ክብር ነው። አትክበሪ አታስከብሪ ብሎ የሚከለክለባት በዚህ ጉዳይ ላይ ሐቅ የለው። ሒጃብ አትልበሺ ስላሉኝ ሌላም ነገር አልታዘዝም አይባል። በዚህ ነገር ላይ ሒጃብ አትልበሺ የሚለው ላይ አልታዘዝም። የአላህ ሐቅ ነው፣ የቁርአን ህግ ነው። ነብዩ አለይሂ ሰላቱ ወሰላም ፍጡራንን በመታዘዝ ፈጣሪን ማመጽ አይቻልም ብለዋል። አላህን በሚያስቆጣ ነገር ፍጡራንን መታዘዝ አይቻልም ተብሏልና ሐቅ አይኖርብሽም። ሶላት አትስገዱ ቢሉ ወላጆች እሺ እንደማንለው ሒጃብ አታድርጉ ቢሉ እሺ አይባል። هذا والله تعالى ዛሬ በዚህ በቃናል። የተቀሩትን ሌላ ጊዜ እንመልሳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።